ኦርቶዶክሳውያን ሞት ይገባቸዋል ያለው ፓስተር በጋሻው ያላሰበው እንደገጠመው እየሰማን እንገኛለን። ለገዳማት ብለው ብር የሚሰበስቡ አንዳንድ ሰዎች ከአንድ ገዳም 2 ሚሊዮን ብር ኮሚሽን እንደሚቀበሉ እየተነገረ ይገኛል። አባታችን በግፍ መከራ የደረሰበትን የ4 ዓመት ህፃን አይተው እጅግ ሀዘናቸውን እየገለጹ እያየናቸው እንገኛለን። ሁላችንም ኦርቶዶክሳውያን መስማት ያለብን አስቸኳይ መልእክትም ተላልፏል። እነዚህንና ሌሎች ወቅታዊና አስተማሪ ቪዲዮዎችን ይዘናል። ሰላም እንደምናላችሁ ውድ ቤተሰቦች፣ ቸሩ አምላክ እግዚአብሔር የተመሰገነ ይሁን። እጅግ በጣም ደህና ነኝ። ሁላችሁም እንዳላችሁበት የሰዓት አቆጣጠር እንደምናላችሁ ስለ ሁሉም ነገር እግዚአብሔር ይመስገን ልንል ይገባናል። ዛሬም እጅግ በወቅታዊና በአስተማሪ ቪዲዮዎች መጣናል። ይህንን ሳምንት ሁላችንም ኦርቶዶክሳውያን ማድረግ የሚገባን አስቸኳይ ጉዳይ አለ። ያን አስቸኳይ ጉዳይ ምንድነው? አንድ ቪዲዮ አይተን እንግዲህ ወደ ርዕሰ ጉዳዮቻችን የምንገባ ይሆናል። እስኪ ይህንን ቪዲዮ አይተን እንመለስ። ቮይስ ፎር ኢትዮጵያ ኦርቶዶክስ ክርስቲያንስ ስቶፕ ጄኖሳይድ ኦርቶዶክስ ክርስቲያንስ ኢን ኢትዮጵያ ፕሪ ፎር ኢትዮጵያ ኦርቶዶክስ ክርስቲያንስ የአርሲ ወገኖቻችን ደም በከንቱ ፈሶ መቅረት የለበትም። በቃ ሊባል ይገባዋል። እንደ አንድ ሰሞን አጀንዳ ብቻ ታይቶ የሚታለፍ ነገር በፍጹም አይደለም። ይህ ሳምንት ዓለም አቀፍ ጥሪን የምናሰማበትና ሞታችን ይብቃ፣ በገዛ ሀገራችን ላይ መጨፍጨፍ በቃን የምንልበት ሳምንት ነው። ይህንንም ተጽዕኖ ከፍ አድርገን ለመጓዝ እንዲቻል የተለያዩ አጫጭር መልእክቶችን በእንግሊዘኛ ቋንቋ ማለት ነው ለተለያዩ ዓለም አቀፍ ሚዲያዎች እንዲሁም የሰብአዊ መብት ተሟጋችና መንግስታት የምናደርስበት ይሆናል፣ በተለያዩ የሚዲያ አውታሮች ማለት ነው። ስለዚህ ሁላችንም ከትንሹ ከበስተላይ የተቀመጠውን ነጋሪት ሁላችንም ፕሮፋይል ፒክቸር ከመቀየር አንስቶ በትዊተር፣ በፌስቡክ፣ በኢንስታግራም፣ በቲክቶክ፣ በዩቲዩብ በሁሉም የሚዲያ አውታሮች ሁሉ በቃን እንላለን። ስለዚህ ለዚህ ጥሪ ሁላችን በጋራ እንድንሰለፍ መልእክታችንን ለማስተላለፍ እንወዳለን። ወንድማችን ቴዶ ዞርፌል እንደሰማችሁት ነው። ይህንን ሳምንት ሁላችንም ኦርቶዶክሳውያን ለእህት ለወንድማችን ለእናት ለአባቶቻችን እንግዲህ ለህፃናቱ ድምጽ የምንሆንበት ሳምንት ነው። በዚህ 4 5 6 ዓመታት በጣም ብዙ ኦርቶዶክሳውያን በኦርቶዶክስነታቸው በማዕተባቸው ሙተዋል፣ ታርደዋል። አባቶቻችንም መግለጫ ከማውጣት የዘለለ ሌላም ስራ ሰርተው እነዚህ ኦርቶዶክሳውያን ከመጨፍጨፍ ከመታረድ አላዳኗቸውም። እኛም ኦርቶዶክሳውያን ደግሞ በዚህ አካባቢ ይህንን ያህል ሞተ፣ በዚህ አካባቢ ይህንን ያህል ሰው ታረደ ስንባል በረከታቸው ይደርብን ነፍስ ይማር እያልን ከንፈራችን ከመምጠጥም ሌላ ምንም አይነት መፍትሄ አላመጣንላቸውም። እንግዲህ ይህንን ሳምንት 25 ኦርቶዶክሳውያን ሞተዋል አይደል? እንግዲህ የሞቱት ሞተዋል፣ ግን ደግሞ አሁንም በአርሲ አካባቢ በጣም ብዙ ኦርቶዶክሳውያን ዛሬ እንሞታለን፣ ነገ መጣው ገደሉን እያሉ በጣም በስጋት ላይ ያሉ እህት ወንድሞቻችን አሉና ለዓለም ህዝብ በኢትዮጵያ ሀገር እንግዲህ የኦርቶዶክስ ተዋሕዶ ቤተክርስቲያን በምን መልኩ እየቀጠለች እንዳለች መታወቅ ስላለበት ሁላችሁም ኦርቶዶክሳውያን ድምጽ መሆን ስላለብን እነዚህን ፎቶዎች እንግዲህ ባላችሁ ሶሻል ሚዲያ ሁሉ ፕሮፋይል ፒክቸር አድርጓቸው፣ ፖስት አድርጓቸው። አብሶ ደግሞ እንግሊዘኛ ቋንቋ የምትችሉ ኦርቶዶክሳውያን እንግዲህ ሁላችሁም ስማርትፎን ያላችሁ ናችሁ፣ በስማርትፎናችሁ ቪዲዮ ፖስት አድርጉ። እኛም ደግሞ ቲክቶክም ላይ ፌስቡክም ላይ ሌሎችም ኢንስታግራም ላይ ፖስት የተደረጉ ቪዲዮዎችን ደግሞ እያመጣን አብረን እንግዲህ ለዓለም ህዝብ የምናሳይ ይሆናል ማለት ነው። አብሶ ግን ሁላችሁም ኦርቶዶክሳውያን ይህንን ሳምንት ሌላ አጀንዳ የምንቀበልበት ሳይሆን ለእህት ለወንድሞቻችን ድምጽ የምንሆንበት ሳምንት እንደሆነ ልታውቁት ይገባል። ስቶፕ ጂኖሳይድ ኦርቶዶክስ ክርስቲያን ኢን ኢትዮጵያ ያላችሁ ኮሜንት አድርጉ። ይህንን ሰሞን እኛም በጣም ብዙ ቪዲዮዎችን እየሰራን እንገኛለን። ስለ ወንድሞቻችን ሞት፣ ስለ ኦርቶዶክሳውያን ሞት በጣም በብዙ በዩቲዩብ ያሉ ኦርቶዶክሳውያንም እየሰሩ ይገኛሉ። ያንዳቸውን ቪዲዮ ግን በጣም ብዙ ሺህ ተመልካች ኖሮት እያየ ነው አይደለም። ይህም ደግሞ እየሆነ ያለው ነገር ምንድነው? ሚዲያው እያፈነው ይገኛል የኛን ድምጽና ሁላችሁም ኦርቶዶክሳውያን እናንተ በደንብ ይህን ቪዲዮ ላይክ አድርጉት፣ ለወዳጅ ዘመዶቻችሁም ሼር አድርጉት፣ ባላችሁ ሶሻል ሚዲያ ፖስት አድርጉ። አብሶ ደግሞ ስለ ወንድሞቻችን ሞት፣ ስለ ኦርቶዶክሳውያን ሞት ፖስት አድርጉ፣ ቪዲዮ ስሩ። ቪዲዮ መስራት ያልቻላችሁ ሰዎች ደግሞ እንዲህ አይነት ቪዲዮዎች ሲመጡ ደግሞ ሼር በማድረግ እንግዲህ ድምጽ ልትሆኑ ይገባል እንላለን። ሲን ቪዲዮ አይተን እንመለስ። ለአርሲ ኦርቶዶክሳውያን ድምጽ መሆን አትፈልጉም? በአርሲ ለተገደሉት ምእመናን እናት አባቶቻችን እህት ወንድሞቻችን እንዲሁም ህፃናት ድምጽ መሆን አትፈልጉም? እኛስ እንደ ልጅ አባቶቻችንን እኛ ኦርቶዶክሳውያን የሚደርሰው ግድያ እስከ መቼ ነው የሚቀጥለው ብሎ መጠየቅ ኃጢአት ነው? እስቲ ኦርቶዶክሳውያን ሁላችንም አባቶቻችን ተግባር የሆነ ውሳኔ እንዲሰጡልን እኛ እንደ ልጅ እስከ መቼ ነው ግድያው የሚቆመው ብለን ጥያቄ እንጠይቅ። እስከ መቼ ነው ይሄ ግድያ የሚቀጥለው ብለን እንጠይቅ። እስከ መቼ ነው ይሄ ሞት የሚቀጥለው ብለን እንጠይቅ። እስቲ ዝም አንበል። እስቲ እነሱ ጋር እንዲደርስ ደርሶም የኛ የልጆቻቸው ጩኸት ምላሽ እንዲያገኝ እናድርግ። እስቲ
የአቅማችንን የድርሻችንን እንወጣ። እስቲ ኦርቶዶክሳውያን ወንድማችን እንደሰማችሁት ነው። እንግዲህ ሁላችንም ሶሻል ሚዲያ በጣም ብዙ ነገር ፖስት እናደርጋለን። ሙዚቃውንም ፊልሙንም ማን ፖስተው ነገር የለንም። ግን ደግሞ ለወንድሞቻችን ሲሆን ለሚታረዱት ለህፃናት ሲሆን ደግሞ እጃችን ስርስር ይላልና ሁላችንም ኦርቶዶክሳውያን አሁን ላይ ከመቼውም ጊዜ በላይ ትኩረት መስጠት ያለብን የወንድሞቻችን ግድያ፣ ህፃናቱ ያለ እናትና ያለ አባት መቅረታቸው ያስቆጨን ይገባል እንጂ ይህንን 2 ቀን አጀንዳ አድርገነው በሶስተኛው ቀን የምንተው መሆን የለበትም። በህይወት ያሉ ኦርቶዶክሳውያን ስጋት ላይ ይገኛሉ። ለነዚህ ኦርቶዶክሳውያን ባላችሁ ሶሻል ሚዲያ ድምጽ ነው፣ ሌላ ነገር የለውም። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ እስኪ አንድ የርዕሰ ሊቃውንት አባ ገብረ ኪዳን ትምህርት ሰምተን ወደ ዋናው ርዕሰ ጉዳያችን የምንገባ ይሆናል። ሳይመሽብን በቀን መልካም እናድርግ። እውነቴን ነው ነገር በቀን ቢያንስ እስቲ በቀን አንድ መልካም ነገር ለሰው ላድርግ በሉ እስቲ። በቀን ቢያንስ በቀን ለአንድ ሰው መልካም አድርጉ። ለአንድ ሰው ቢያንስ ለአንድ ሰው በቀን መልካም ካረጋችሁ ሲጠራቀም በአመት ስንት ይመጣል? 365 መልካም ነገር አደረግን ማለት ነው። በቀን ለአንድ ሰው መልካም ነገር እና በቀን አንድም ሰው ክፉ ላለማስከፋት ሞክሩ። በቀን ለአንድ ሰው ክፉ ካረግን እና ከቀጠለ ስንት ክፉ 365 ክፉን እስቲ በ50 ዓመት አባዙት። አባዝ ማን ነው እስቲ አንድ ሰው አባዝ በ50 ሲባዛ በ365 አባዛ 18,000 ክፉ ክፋታውን ስናረጅ እንችላለን። ያ ሁሉ ሲራወጥ እዚህ በጣም አስጨናቂ ነገር እውነቴን ነው ማለት ነው። በጣም ስታስቡት እኮ ኃጢአትና ቀለም ሲጠራቀም አይታወቅም ይላሉ ሊቃውንት። አሁን የሆነ እያንዳንዳችን የሆነ ኃጢአት አለን። መቼ ግን እንደዚያ እንደሆናችሁ ታስታውስታላችሁ? ሁነን ነው ዝም ብለን ያገኘነው አይደል? የሆነ ነገር ሁነን ተገኘን። በቃ እንዴት እንደሆንኩ አላውቅም በምንለው ሁኔታ ቀለምም ሲጠራቀም አይታወቅም፣ ኃጢአትም ገንዘብም እንደዛው ነው። ሲጠራቀም አይታወቅም፣ ሲሄድም አይታወቅም። ስለዚህ በቀን ማንንም ሰው ላለመጉዳት አቅዱ። በቀን ማንንም ሰው ላለመጉዳት፣ ይሄ ትልቅ ነገር ነው። ሁለተኛ ቢያንስ በቀን ለአንድ ሰው መልካም አድርጉ። ሰማችሁ? ለመምህራችን ለርዕሰ ሊቃውንት አባ ገብረ ኪዳን እግዚአብሔር አገልግሎት ዘመናቸውን ያርዝምልን። እጅግ በጣም ደስ የሚል ትምህርትን ያስተማሩ። እስኪ ወደ ዋናው ርዕሰ ጉዳያችን እንግባ። እየታረድን እንበዛለን የሚለውን አስተሳሰብ ወይም ቢሂል ከአይምሯችን ማውጣት አለብን። ሁላችንም ኦርቶዶክሳውያን ባለማህተቦች እየታረድን እየተገደልን በስተንም ጨምረንም አናቅም። እንደውም ቁጥራችን እያሽቆለቆለ ወደ ታች ነው እየወረደ ያለው። ክርስቲያን አማኝ፣ ኦርቶዶክሳዊ አማኝ፣ ባለማህተብ አማኝ ቁጥሩ እየቀነሰ ነው ያለው። ለአብነት እኮ ደቡብ ማየት ትችላላችሁ። የኦርቶዶክሳውያን ቁጥር በጣም ትንሽ ነው። ኦሮሚያ ሂዱ፣ የኦርቶዶክሳውያን ቁጥር እየቀነሰ ነው እጅግ በጣም በሚገርም ፍጥነት። ስለዚህ እየታረድን እየተገደልን በስተን አናቅም፣ አንበዛም። ስለዚህ መታረድ የለብንም፣ መገደል የለብንም። ካልተገደልን ካልታረድን ነው የምንበዛው። ይህ መራራ ሐቅ ነው፣ መራራ እውነት ነው። ይህንን ልንቀበል ይገባል። ባለማህተብ ኦርቶዶክሳውያን እየታረድን አንበዛም፣ እንደዚህ የሚል ነገር አትንገሩ። ወንድማችን እንደሰማችሁት ነው እንግዲህ አንዳንድ የዋህ ኦርቶዶክሳውያን ከሚናገሩት ነገር መካከል በዚህ አካባቢ ኦርቶዶክሳውያን ታረዱ ሞቱ ስንል የኦርቶዶክሳውያን ወጉ ነው፣ የታረድን ቢሆን እንበዛለን፣ ቀኝህን ለመታ ግራህን አዙርለት ነው፣ እኛ ኦርቶዶክሳውያን ምንም ማድረግ የለብንም እያሉ ሲናገሩ እንሰማለን አንዳንድ ኦርቶዶክሳውያን። አንዳንድ ደግሞ ለሆዳቸው የሚኖሩ ደግሞ ሰባኪዎችም እየታረድን እንበዛለን እያሉ ሲናገሩ እንሰማቸዋለን አይደለም። እየታረድን መብዛት ሳይሆን እየታረዱ መቀነስ ነው ያለ። ይህንን ሳምንት እንኳን አይተናል አይደል? 25 ኦርቶዶክሳውያን መካከል እንግዲህ 2 ህፃናት ተርፈዋል። እነዚህ ህፃናት እንግዲህ ያለ እናት ያለ አባት ነው አሁን ላይ የቀሩት አይደል? እየታረድን እየሞትን ግን የምናበዛው ምንድነው? ያለ እናትና ያለ አባት የሚቀሩ ህፃኖችን እያበዛን አካል ጉዳተኛ ህፃኖችን እያበዛን ነው የምንሄደው እንጂ ምንም አይነት ነገር የሚበዛ ነገር እንደሌለ ሁላችሁ የምታውቁት ይገባል። አሁን ለምሳሌ የተረፈው የ4 ዓመት ህፃን አለ። እግሩን መተውታል በሰይፍ ነገር። አሁን ላይ እንግዲህ እግሩ ሊቆረጥ እንደሆነ እየሰማን እንገኛለን። ለምን? እጅግ በጣም ጉዳት ስላለበት ማለት ነው። እየታረዱ አካል ጉዳተኞችን ማብዛት ነው እንጂ ሌላ የሚበዛ ነገር እንደሌለ ሁላችሁ የምታውቁት ይገባል። ቀኝህን
ቀኝህን ለመታ ግራህን አዙርለት እርሱ የተነገረው ሌላ ነው። ሁላችንም ኦርቶዶክሳውያን ማወቅ ያለብን ነገር ምንድነው እንግዲህ የመጣውን ነገር ሁሉ መከላከል ተፈጥሯዊ ነው፣ ወንጀልም እንዳልሆነ ልናውቅ ይገባል። አሁን ላይ ግን ዝም ብለን እየታረድን እንበዛለን፣ ቀኝህን ለመታ ግራህን አዙርለት የሚሉ ነገሮችን ይዘን ግን ነገ ከነገ በኋላ አባቶቻችን ኦርቶዶክሳውያን በመሰረቷት ሀገር ነገ ኦርቶዶክሳዊ አማኝ እንደማይኖር ሁላችንም ልናውቀው ይገባል። ለዚህም ደግሞ ምሳሌ የሚሆኑት እነ ቱርክን መውሰድ እንችላለን። ቱርክ እንግዲህ የክርስቲያኖች ሀገር እንደሆነች ይታወቃል። አሁን ላይ ግን እንግዲህ ቤተክርስቲያኖቿ ወደ መስጊድ ተቀይረው ነው እያየናቸው የምንገኘውና ሁላችንም ኦርቶዶክሳውያን ቢረፍድም አሁን ላይ በደንብ ልነቃ ይገባናል እንላለን። ቀጥላለን ቪዲዮአችንን። ለወላይታ ኦርቶዶክሳውያንና ለህዝበ ምዕመናን ጥሪ ከሞት መንጋጋ የተረፈው የአርሲ ጨቅላ ህፃን የእናንተንና የኛን አስቸኳይ ድጋፍ ይፈልጋል። ይህ የ4 ዓመት ህፃን ልጅ እግዚአብሔር ይተርፍ ዘንድ ፈቃድ ሆኖ በጥይት ከተበሳሳው የእናቱ አስከሬን ላይ በህይወት የተነሳ ተአምረኛ ልጅ ነው። ምንም እንኳን ህይወቱ ቢተርፍም እግሩ በጥይት በሳስተው እጆቹ በገጀራ ቆራርጠውታልና ለተሻለ ሕክምና ከአርሲ ወደ ወላይታ ክርስቲያን ሆስፒታል ቢመጣም እግሩን ማዳን ላይ ተስፋ እንደሌለው የሆስፒታሉ ሐኪሞች እየተናገሩ ነው። በሚቀጥሉት ቀናት የህፃኑን አንድ እግር የሚቆረጥ እንደሆነ እየተነገረ ሲሆን እጅግ በጣም ሰቅጣሽ ከሆነ ጭፍጨፋ የተደናገጡ የሟችና የተጎጂ ቤተሰቦች የተጎዱትን ማሳከም እስከሚያቅታቸው ድረስ ከፍተኛ መቸገር ውስጥ ገብተዋል። በወላይታ ከተማ የምትገኙ ኦርቶዶክሳውያን ምዕመናን ያላችሁ ሁሉ ያላችሁን ነገር ይዛችሁ ወላይታ ሶዶ ክርስቲያን ሆስፒታል የአጥንት ህክምና ክፍል የታካሚዎች መኝታ ክፍል ቁጥር 4 በመሄድ ቤተሰቡን ድጋፍ እንድታደርጉና ህዝበ ምዕመናን በአርሲ ለደረሰብን ሰቅጣጭ ነገር ኦርቶዶክሳውያን ልንረባረብ ይገባል እላለሁ። እግዚአብሔር ይርዳን፣ ወገኖቻችንን እንርዳ። እህታችን እጅግ በጣም እናመሰግናለን። በዚህ በህፃኑ ጉዳይ እንግዲህ ለወላይታ ኦርቶዶክሳውያን ነው አደራ የምንሰጠው። ይህ ህፃን እናት አባት እህት ወንድም የለውም። የወላይታ ኦርቶዶክሳውያን ደግሞ ይህንን ህፃን እንደ እናት እንደ አባት እንደ እህት እንደ ወንድም ብላችሁ እንድታስታሙልን ስንል በዚሁ መልእክታችን እናስተላልፋለን። ሁላችንም ማወቅ ያለብን ትላልቅ ሰዎች ሆነን ታመን ተኝተን እንግዲህ እናት አባታችን እህት ወንድማችን ለአንድ ሰዓት ለሁለት ሰዓት ከኛ ሲለዩ ያለው ስሜት አለ። እንግዲህ ይህ ህፃን ግን አንድያው ነው እናት አባቱ እህት ወንድሙ የተለዩት። የሚያስታመው የለም። በጥይት ተደብድቧል፣ በገጀራ እግሩን ተመቷል። በጣም አሰቃቂ ሁኔታ ላይ ነው ያለ። እናት አባቱንም አጥቷልና እንደው በጣም የሚያሰቅቅ ነገር ነው። ሁላችንም ማወቅ ያለብን ቅድም ያነሳነው ሐሳብ አለ። አንዳንድ ኦርቶዶክሳውያን የሚሉት ስንሞት እንበዛለን የሚባለው ነገር ማለት ነው። ስንሞት የሚበዙት ወላጅ አልባ ህፃናት ናቸው፣ ወላጅ አልባ ኦርቶዶክሳውያን ናቸው፣ አካል ጉዳተኛ የሆኑ ኦርቶዶክሳውያን ህፃናት ናቸው እንጂ የምንበዛው ነገር እንደሌለን ግን ልናውቀው ይገባል። ለዚህ ህፃን እንግዲህ ጥሩ ህክምናም እንዲያገኝ ሁላችንም ኦርቶዶክሳውያን መተባበር አለብን። በአጠገቡ የምትገኙ ህፃኑን የምታስታሙ ሰዎችም ይህ ህፃን ዘላቂ የሆነ መፍትሄ እንዲያገኝም እኛ ኦርቶዶክሳውያን እንድንረዳው የሆነ ብቻ የምታመቻቹትን ነገር እንድታመቻቹ ስል በዚሁ መልእክቴን አስተላልፋለሁ። የዚህን የህፃኑን ጉዳይ ግን ለወላይታ ኦርቶዶክሳውያን አደራ 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 እንላለን ሁላችንም ኦርቶዶክሳውያን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እጅግ በጣም መነጋገሪያ ከሆነው ርዕሰ ጉዳይ መካከል የፓስተር በጋሻው ጉዳይ እጅግ በጣም መላ ኦርቶዶክሳውያን አስቆጥቷል። ይህንን ሰሞን እንግዲህ በአርሲ በሞቱት እህት ወንድሞቻችን እናት አባቶቻችንን አስመልክቶ እንኳን ሞቱ የእጃቸውን ያገኙ የሚልን ንግግር ተናግሯልና በዚህም እጅግ በጣም ብዙ ኦርቶዶክሳውያን ቁጣቸውን ሲገልጹ ነበር። እስቲ ቪዲዮ ላሳያችሁና አንዳንድ አስተያየቶች
እና የተካነው በጋሻው በዚህ መልኩ በእኛ በኦርቶዶክሳውያን ሞት እንግዲህ ደስታውን እየገለጸ እያየነው እንገኛለን። በዚህ መልኩ ግን በድንቁርና ወንጌልን እንደማያውቅ ነው የተገለጸው። ለምን እነ ቅዱስ ጴጥሮስ እነ ቅዱስ ጳውሎስ እነ ቅዱስ እስጢፋኖስ ሰማዕትነት እንደተቀበሉ ይታወቃል። እነዚህ ቅዱሳን ሰማዕትነትን የተቀበሉት በአሰቃቂ ሁኔታ የተገደሉት አባቶቻቸው ምን አድርገው ነው? በእነ ዲዮቅልጥያኖስ ዘመን በጣም ብዙ ክርስቲያኖች ደማቸውን አፍሰዋል፣ ሰማዕትነትን ተቀብለዋል። እነዚህ ክርስቲያኖች ደማቸውን ያፈሰሱት አባቶቻቸው ምን አድርገው ነው? በእነ አጼ ስኒዮስ ዘመን በጣም ብዙ ሰማዕታት እንግዲህ ሰማዕትነትን ተቀብለዋል። እነዚህ አባቶቻቸው ግፍ ስለሰሩ ሳይሆን ክርስቶስን አንክድም ስላሉ ነው እነዚህ እንግዲህ ሰማዕትነትን የተቀበሉት። አሁንም ቢሆን በእኛ ዘመን ያሉ ኦርቶዶክሳውያን ሰማዕትነትን የሚቀበሉት እንዲያው እርሱ እንደሚናገረው ግፍ መከራ እንዲያው አባቶቻችን የሰሩት ነገር ኑሮ ሳይሆን ክርስቶስን አንክድም ብለው እንግዲህ ማተባቸውን አንበጥስም አንፈታም በማለታቸው ነው እንጂ ሌላ ነገር ሌላ መዓት አይደለም። አሁንም ቢሆን ይህ ሰው እንግዲህ በእኛ በኦርቶዶክሳውያን ሞት በዚህ መልኩ ደስታውን እየገለጸ ይገኛል። እንደዚህ በኦርቶዶክሳውያን ላይ መከራ እየደረሰ የሚገኘው እየታረዱ የሚገኙት ቤተክርስቲያኖች የተቃጠሉ የሚገኙት እኛን በግፍ ስለአባረራችሁና ነው። በኦርቶዶክሳውያን ሳለነ ካሴታችን ተቃጥሏል እንደዚህ ብሏል። ያነ ካሴታቸው የተቃጠለባቸው ምክንያት ምንድነው? ምንፍቅናቸውን ሲዘሩበት ስለነበር መርዝ ስለሆነ ቤተክርስቲያን ላይ መኖርም ስለሌለበት ያነ ካሴት ተቃጥሏል። ያነ ካሴት በመቃጠሉ እነርሱ ደግሞ በምንፍቅናቸው ከቤተክርስቲያን መወገዛቸው እግዚአብሔር የሚወደው ተግባር ነው እንጂ እግዚአብሔር ጠልቶት አሁን ላይ አባቶቻችን ባደረጉት ስራ እኛ ኦርቶዶክሳውያን እየሞትንበት እንዳልሆነ ልናውቀው ይገባል። እጅግ በጣም የሚያሳዝነው ነገር ግን እነዚህ ሰዎች እንግዲህ ወንጌል እናስተምራለን የሚሉ ሰዎች ናቸው። እውነት በፕሮቴስታንቱ ቤት አለ ብለው የሚያስተምሩ ሰዎች ናቸው። ግን ደግሞ ወንጌልን እንደማይከተሉ እያየነው እንገኛለን። ወንጌል በዚህ መልኩ ለሰው ጥላቻን አይደለም የሚዘራው፣ ሰላምን ነው የሚዘራው። ወንጌል ለሰው ልጅ መራራት እንዳለብን ነው እንጂ በዚህ መልኩ ጭካኔን አይደለም የሚያስተምረን። ግን ደግሞ እነዚህ ሰዎች የወንጌል መምህራን ነን ብለው አንድ እንዲያው ክርስቶስ አምላክ አይደለም ብሎ የሚያምን ሰው እንኳን የሚያደርገውን ነገር ነው ያደረጉ እያየናቸው የምንገኘውና በዚህ መልኩ ድንቁርናቸው ግን እየተገለጠ መጥቷል። በዚህ ሚዲያ እኔ እንዲያው ስለ ፕሮቴስታንቱ እንኳን ሞቱ እንኳን ተገደሉ በሏቸው ጨፍጭፏቸው ብል አንድ ቀን ከቤቴ እንደማላድር ይታወቃል። እስር ቤት ነው የምገባው። እነዚህ ሰዎች ግን መንግስቱ የኛ ነው ማንም የሚነካን የለም ብለው ግን በዚህ መልኩ ከኛ ከኦርቶዶክሳውያን ላይ አፋቸውን ሲከፍቱ እያየናቸው እንገኛለን። አሁንም ቢሆን እኔ የማስተላልፈው መልእክት ለፕሮቴስታንት አማኞች ነው። የፕሮቴስታንት አማኞች የወንጌል መምህራን ናቸው የምትሏቸው ሰዎች ግን በዚህ መልኩ ለሰው የማይራሩ ጅቦች መሆናቸውን ግን ታውቁት ይገባል። እጅግ በጣም ያሳዝናል። ቀጥላለን። ንጉስ አጋግ የሚባል በዚህ በመጽሐፍ ቅዱስ አለ። በጣም ከጭካኔው የተነሳ የሴቶችን ማህፀን እየሰነጠቀ በሰይፍ ወንድ ነው ሴት ነው እያለ አሁን በአልትራሳውንድ ነው የሚታየው። አጅሬስ በሰይፍ ወንድና ሴት ነው እያለ ጭካኔው እኮ ነው። በሞት ላይ ቀለድኩበት እያለ መዝናናት ሁሉ ጀመረ። በሰው ለቅሶ ሚዝናኑ የሰው ብሶት የማይገባቸው በሰው ኑሮ የሚቀልዱ አንድ ቀን እንዳዋረዱ መዋረዳቸው አይቀርም፣ እንዳሾፉ ማሾፋቸው አይቀርም፣ እንዳስለቀሱ ማልቀሳቸው አይቀርም። ዘመን መቀየሩ ዙፋን መለወጡ አይቀርም። አጋግም ተመልከቱት። ዙፋኑ ሲቀየር ነብዩ መጣለት ሳሙኤል ሰይፍ ይዞ ወደሱ ሲመጣ ምን እንዳለ ታውቃላችሁ? ሞት እንዴት መሪር ናት አይመሰላችሁ? አዎ በአንተ ላይ ሲደርስ ነው መሪር የሚሆነው። የሴቶችን ማህፀን ስትቀድስ እንዴ ወንድ ነው ሴት ነው እያልክ ስትቀማጠልስ አንተ ጋር ሲመጣ መሪር ነው። እንደገደልክ ትገደላለህ፣ እንዳሰቃየህ ትሰቃይ፣ እንዳስለቀስ ታለቅሳለህ፣ እንዳስነፈረክ ትነፈርቃለህ፣ እንደገፋ ትገፋለህ፣ እንዳትረሳ ትሞታለህ፣ እንዳትረሳ ትሞታለህ። ኦርቶዶክሳውያን እስኪ አንድ ሐሳብ ሌላ አልጨምርላችሁ። ባለጠጋ ልንሆንም ላንሆንም እንችላለን። እውነት አሰብ እውነት ምንም እርግጠኞች አይደለንም። ልንሆንም ላንሆንም እንችላለን። እውነት ልናገባም ላናገባም እንችላለን። እውነት አሰብ እውነት እርግጠኞች አይደለንም። አግብተንም ልንወልድም ላንወልድም እንችላለን። እውነት አሰብ ይሄን የሚሰጠው እግዚአብሔር ስለሆነ እውነት አሰብ። እስኪ ሌላ ጥያቄ ልንሞትም ላንሞትም እንችላለን። እውነት አሰብ ኧረ እውነት አትሞቱም? እንደዚህ እኮ ነው።
ሐሰት መልሱ። እንዴ ሁለት ምርጫ ያሳስታችኋል እንዴ? 7 ባረግባችሁ ምን ልትሆኑ? ይሄን ያመጣሁት ለምን እንደሆነ ታውቃላችሁ? በዚህ ምድር ላይ የትኛውም ነገር እርግጠኞች አይደለም። እውነት ሐሰት አንድ ነገር ብቻ ግን እርግጠኛ ነን። ምን መሆናችን? ከዚህ ዓለም መለየታችን እርግጥ ነው። እውነት ሐሰት መቼ እንደሆነ አይታወቅም፣ ግን መሞታችን ብቻ እርግጠኛ ነው በዚህ ምድር ላይ። ሌላ ሁሉ እርግጠኛ አይደለም። ታዲያ መልእክቴ ምንድነው? እመኑኝ በጣም ብዙ መከራ እየበላን ያለ ነው። ማዲያት ያወጣ ነው፣ ከሰው የተጣላ ነው፣ ግፍ የሰራ ነው፣ ክፉ ያደረግነው በሙሉ እርግጠኛ ላልሆነው ዓለም ነው። እርግጠኛ የሆነውስ ሞት ረስተነዋል፣ አንዘጋጅበትም፣ ትተነዋል፣ ጭራሽ አናስበውም። እርግጠኛው ነገር ግን መሞታችን ብቻ ነው። እውነት አስብ። አሁን ምን እናስብ? የዚህ ዓለም ግዴላችሁም ክርስቲያኖች በጣም የሚጠቅም ሐሳብ ነው። አይክፋችሁ። ይሄን በመንገር አትቀየሙ። መምህራችን እጅግ በጣም እናመሰግናለን። ደስ የሚል ትምህርትን ያስተማሩን። ሁላችንም መሞታችን አይቀርም። ለዚህም ደግሞ የምንፈራውም ነገር መኖርም እንደሌለበት ልናውቀው ይገባል። መምህራችን እግዚአብሔር ያገልግሎት ዘመኖትን ያርዝምልን። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን እንግዲህ በተረፉት ህጻናት ጉዳይ በጣም ብዙ ሶሻል ሚዲያ ላይ አባታችን ብፁዕ አቡነ ይስሐቅ እንግዲህ ሂደው በወላይታ እንደጎበኛቸው እያየን እንገኛለን። በጣም ብዙ ቪዲዮዎችንም ሶሻል ሚዲያ ላይ ተናል፣ ቲክቶክ ላይ፣ ፌስቡክ ላይ፣ ዩቲዩብ ላይ። ግን ደግሞ ብፁዕ አባታችን አቡነ ይስሐቅ ተመልሰው ወደ ምህረት ላይ የተሰማቸውን ነገር በዚህ መልኩ ሲናገሩ ነበር። እስኪ ምን ተሰማቸው? ትናንትና ልቤ በጣም አዝኗል፣ አልቅሻለሁ። በእውነቱ የ4 ዓመት ብላቴና ህፃን በእንደዚህ አይነት አሰቃቂ ሁኔታ ላይ ሳይ እስካሁን ሰውነቴ እየተንቀጠቀጠ ነው ያለው። እግዚአብሔር ልጆች አስተውሉ። ይህ ህፃን እናቱን አጥቷል፣ አባቱን አጥቷል። ይኸው ማን ያግዘው? ማን ይርዳው? የእግዚአብሔር ልጆች አዎ አይኑን ቁልጭ ቁልጭ እያደረገ ያለቅሳል። ልዳን ልራመድ ይላል፣ ግን ተይዟል። እግዚአብሔር ልጆች ይኸውላችሁ ተመልከቱ፣ ተመልከቱ። የኛ የኢትዮጵያውያን ወግ ስርዓት እንዲህ አልነበረም። እጅ እኮ የተሰጠን ቀደን እንድናለብስ፣ የፈረሰውን የተበታተነውን እንድንሰበስብ ነው። ቀደን እንድናለብስ ነው። ቆርሰን እንድናጎርስ ነው። ቀርተን እንድናጠጣ ነው። ሰዎችን እንድናፈርስ እንድናሰድድ አልተሰጠንም። የእግዚአብሔር ልጆች እባካችሁ ይሄን አሰቃቂ ነገር የምታደርጉ ወገኖች ተው፣ ተው፣ አይጠቅማችሁም። ወገናችሁን አፍርሳችሁ ምን ታገኛላችሁ? ኢትዮጵያውያን ይሄን ድምፅ የምትሰሙ ለወገኖቻችሁ ድረሱ፣ ድረሱ፣ አልቅሱ፣ እዘኑ። አው መላ እንያዝ፣ እንጸልይ፣ የተጣላንም እንታረቅ። አው እግዚአብሔር ምሕረቱን ካልሰጠ፣ እግዚአብሔር በረከቱን ካልሰጠ፣ እግዚአብሔር በመግቦቱ ካልጎበኘ እኛ ምን ልናደርግ እንችላለን? እና በዚህ አይነት ችግር ያሉ ወገኖቻችን ኢትዮጵያውያን ብዙዎች አሉ። አው የእግዚአብሔር ልጆች ይህን ድምፅ የምትሰሙ በውጭም በሀገር ውስጥም ያላችሁ ትላልቅ አብያተ ክርስቲያናትን በገንዘባችሁ በእውቀታችሁ ትገነባላችሁ። እነዚህ ደግሞ የእግዚአብሔር ሕንፃዎች ይኸው በዚህ አይነት እየፈረሱ ነው ያሉት። ለነዚህ መድረስ ይገባል። ትኩረት ሰጥተን እንንቀሳቀስ፣ አንድ እንሁን እና በዚህ በወላይታ ሀገረ ስብከት ላላችሁ ምእመናን ጥሬን ትላንት ማስተላለፍ ያለው አሁንም በድጋሚ ሀደራ እላለሁ። ይህ የእናንተ ልጅ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ የቅዱስ ቤተ ክርስቲያን ልጅ ነው። እያቃሰተ ነው ያለው። ሌሎችም አሉ። ጠይቁ፣ ደርሳችሁ ጠይቁ። አስፈላጊውን ነገር ሁሉ ማገዝ ከኛ ይጠበቅብናል። የእግዚአብሔር ልጆች እንዲሁ በዚህ ምድር ስንኖር ዝም ብለን በዚህ በጠባብነቱ ተደራጅተን መጓዝ የለብንም። በዚህ አይነት እየተደራጀን ከመላእክት አንድነት እንዳንወጣ
ብፁዕ አባታችን አቡነ ይስሐቅ ጉዳት የደረሰበትን ሕፃን ከተመለከቱ በኋላ እንግዲህ የተሰማቸው ስሜት በዚህ መልኩ እየገለጹ እያየናቸው እንገኛለን። ያው አደራቸውንም ለወላይታ ኦርቶዶክሳውያን አደራ ሰጥተዋል። ሁላችንም ኦርቶዶክሳውያን የነዚህ የሕፃናቱ ግዴታ አለብን። እነዚህ ሕፃናቶች እናት የላቸውም፣ አባት የላቸውም፣ እህት የላቸውም፣ ወንድም የላቸውም። ሁላችንም ኦርቶዶክሳውያን እንደ እናት እንደ አባት እንደ እህት እንደ ወንድም እንግዲህ በጣም ጥሩ የሆነ ሕክምናን እንዲያገኙ ልናደርጋቸው ይገባል ማለት ነው እንጂ እንዲያው ላፍላው ለ3 ለ4 ቀን ሆይ ሆይ ብለን ከዛ በኋላ እነዚህ ሕፃኖች ደግሞ በጣም ችግር ላይ መከራ ላይ ሲደርሱ ደግሞ አናውቃችሁም የሚል ነገርን ደግሞ እንዳናመጣ ስል በዚሁ መልእክቴን አስተላልፋለሁ። ከዚህ ከሕፃኑ አጠገብ ያላችሁ አስታማሚዎችን ብትሆኑ የሚያስፈልጋችሁን ነገር ወይም ደግሞ ደህና ሕክምና እንዲያገኙ እኛ ኦርቶዶክሳውያን መተባበር ያለብን ነገር መተባበር ስላለብን የሚያስፈልጋችሁን ነገር ግለጹልን። እኛም ደግሞ በዚሁ ደግሞ ለእናንተ ለኦርቶዶክሳውያን አቀርበን ምንረዳቸው ይሆናል ማለት ነው። ብፁዕ አባታችን አቡነ ይስሐቅ ግን የተናገሩት ነገር ይህ ነው። በዚህም ጉዳይ እስኪ አቡነ መቃርዮስም የተናገሩት ነገር አለ። ቪዲዮ ላይ እንመለስ። ወደ መሬት የወረደ ስራ መሰራት ነው ያለበት እንጂ በመግለጫ ስለተሰጠ አይለወጥም፣ አንድ ስለተደረገ አይለወጥም። ስለዚህ አባቶች፣ የቅዱስ ሲኖዶስ አባላት ቅድሚያ መስጠት ያለባቸው ለቤተ ክርስቲያኒቷ እንጂ ለኢትዮጵያ አንድነት፣ ለቤተ ክርስቲያናችን ሰላምና አንድነት መስጠት አለባቸው። መነጋገር የተለየ ነው፣ መግለጫ መስጠትም የተለየ ነው። ወጥተን ትክክል አይደለም ብለን የመጋፈጥ ኃላፊነት አለብን። ያለበለዚያ ግን በህዝብ ዘንድ መጠላት፣ በህዝብ ዘንድ መሸማቀቅ እየመጣ ነው። አባቶቻችን አንድ ሰኔ የጣለው 7 ሰኔ ያነሳው ይላል። ቤተክርስቲያናችን ስንዱ ናት። በእኛ ጊዜ ልትዋረድ፣ በእኛ ጊዜ ልትሸማቀቅ አይገባትም። የመጣውም ኃይል እኮ በመስቀል ኃይል እናሸንፋቸዋለን። መስቀላችንን ይዘን የጠነከረ እምነታችንን ይዘን የማሸነፍ ሙሉ ስልጣን ይኖረናል የሚል እምነት ነው ያለኝ። ተው አይደለም ተሸፋፍኖ ብትኝ እኮ ገልጾ የሚያይዘናል። እንደዚህ በቀልድ አይደለም። እቺ ቤተክርስቲያን በቀልድ የተመሰረተች አይደለም። እቺ ቤተክርስቲያን ሐዋርያት የመሰረቷት ቤተክርስቲያን ነው። ማንም ተራዊ እየተነሳ ለዚች ቤተክርስቲያን አፉ የሚከፍትባት አይደለም። በእኛ ጊዜ እንዲሁ ነው መታየቷ። እኔ በራሱ በኩል አዝናለሁ። ተሸፋፍኖ ብትኝ ገልጾ የሚያይዘናል። እየሰራን አይደለም። አሁን ያለነው በመፈራራት ነው፣ በማስመሰል ነው። እቺ ቤተክርስቲያን ከምትዋረድ፣ እቺ ተዋህዶ ቤተክርስቲያን ከምትዋረድ እኔ ከራሴው ጀምሮ ራሴ በጠፋሽ ጠቀም ያለ ህዝብን የሚያስደስት ቤተክርስቲያንን የሚያስደስት ወጣቱን የሚያስደስት ውሳኔ መወሰን አለብን። እንግዲህ ብፁዕ አባታችን አቡነ መቃርዮስም ይህንን ሰሞን በተፈጠረው ጉዳይ ይህንን ሲናገሩ የሰማናቸው እንገኛለን። በተናገሩት ነገር እርሳቸውም ደግሞ የተናገሩትን መፈጸም ግዴታቸው እንደሆነ በዚሁኛ መልእክታችን እናስተላልፋለን። በጣም ብዙ ኦርቶዶክሳውያን በኦርቶዶክስነታቸው ሲሞቱ ሲኖዶስ ከመግለጫ ሌላ ምንም አይነት መፍትሄ እንዳላመጣ ይታወቃል። አሁንም ቢሆን ለኦርቶዶክሳውያኑ መልስ ሳይሆን መግለጫ ነው የወጣው። ግን ደግሞ ዘላቂ የሆነ መልስ ነው እኛ ኦርቶዶክሳውያን የምንፈልገው እንጂ ነገ ከነገ በኋላ ደግሞ ሌሎች ኦርቶዶክሳውያን 20፣ 30፣ 50፣ 60 ይሞታሉ መግለጫ ወጥቶላቸው ምንም የሚፈይድ ነገር የለም። በጣም ብዙ ኦርቶዶክሳውያን በአርሲ አካባቢ በሌሎችም አካባቢዎች አሁንም ዛሬ እንሙት ነገ እንሙት እያሉ ስጋት ላይ ነው ያሉት። ለነዛ መፍትሄ ማምጣቱ መልካም ነው እንጂ ሲኖዶስ መግለጫ ስለወጣ ስላላወጣ መንግስት ስለተናገረ ስላልተናገረ አይደለም። መፍትሄ ይምጣልን እያለን ግን ሁላችንም ኦርቶዶክሳውያን ይህንን ሳምንት ባለን ሶሻል ሚዲያ ሁሉ ልንጮህ ይገባል። አባታችን ይህን ነገር ተናግረዋል። አባታችን የተናገሩት ነገር ደግሞ አሁንም ቢሆን ከእርሳቸውም ጀምሮ ሊሰሩት የሚገባ ነገር ነው የተናገሩት። ብፁዕ አባታችን ይህንን ሰሞን በተፈጠረው ነገር ይህንን ነገር ተናግረዋል ማለት ነው። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን አንድ መነጋገሪያ የሆነ ወጣት ልጅ አለ። እስቲ ያለው ነገር ምንድነው፣ መነጋገሪያነቱስ እንዴት ነው የሚለውን ነገር ቪዲዮ ላሳያችሁ። አንዴ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጳጳስ የላትም፣ ካህን የሚባል የላትም፣ ምዕመን የሚባል የላትም። ስለዚህ የወንድማችንን ሐሳብ እንደዚህ አድርገን እናስተካክልለት። ከዛ በፊት ግን ለሚመለከታቸው ብፁዓን ሊቃነ ጳጳሳት ለሚመለከታቸው አካላቶች ይሄ ቪዲዮ እንዲደርስ ቪዲዮውን በደንብ ላይ ኮፒ ሊንክ ሪፖስት እያደረጋችሁ ፍትህ ለአርሲ ኦርቶዶክሳውያን እያላችሁም ኮሜንት ሴክሽን ላይ በመጻፍ ቪዲዮውን ጀምሩትኝ። ወንድማችን ከመንፈሳዊ ቅናት ለቤተ ክርስቲያን ከመቆርቆር የተነሳ እንደዚህ አይነት ሐሳቦች እንዳነሳቸው ይገባኛል። ግን ሐሳቡን ትንሽ ለዘብ እናድርገውና ጳጳስ የለንም ካህን የለንም ከማለት ረገብ ብለን እንዲህ ብለን ሐሳቡን እናቅርበው። ያው እንደምታውቁት አርሲ ውስጥ የተጨፈጨፉ ክርስቲያኖችን ቦታው ድረስ ሄደው ሐዘናቸውን በመግለጽ ከጭፍጨፋም ደግሞ የተረፉትን ደግሞ አጽናንተው በመስቀላቸው ዳብሰው ደግሞ ሐዘናቸውን የገለጹ እንዲህም የመሳሰሉ ሊቀ ጳጳስ አሉንና በጠቅላላ ጳጳስ የለንም ማለት ትንሽ ከባድ ነው የሚሆነው።
በተወሰኑ ቸልተኛ ሊቃነ ጳጳሳት የተነሳ ሙሉውን ጉባኤው ሙሉ ሊቃነ ጳጳሳትን ጳጳስ የለንም ብሎ መደምደም አያስችልም። እንደገናም ደግሞ ሙሉ ካህን የለንም ደግሞ አይባልም። እንደዚህ አይነት ንግግሮች ለቀሳጢያን ለሌሎች ደግሞ በር መክፈትም እንዳይሆን ጥንቃቄ ማድረግ ያስፈልጋል። በዛው በአርሲ ከተጨፈጨፉት መካከል ደግሞ እኚህም ካህን አንዱ ናቸው። ስለዚህ በተለያዩ ቦታ ላይ ከሚገደሉ ኦርቶዶክሳውያን መካከል ካህናቶችም አሉበት። ስለዚህ ካህን የለንም ደግሞ ማለት አስቸጋሪ ነው የሚሆነው። ስለዚህ ወንድማችንን ሐሳብ ግን ለሚመለከታችሁ ሊቃነ ጳጳሳት፣ የቤተ ክርስቲያኒቷ የከፍተኛው መዋቅር ላይ ላላችሁ የሥራ ኃላፊዎች በሙሉ ዛሬ ከእናንተ የይስሙላ ጋዜጣዊ መግለጫ እንድትሰጡ ለምንጠብቀው እናንተ ለቤተ ክርስቲያንና ለምዕመናን ከፊት በመቅደም የቤተ ክርስቲያን መቃጠል፣ የምዕመናንን መታረድና መጨፍጨፍን የሚመለከተው የመንግስት አካል ጋራ በጋራ በመሆን እንድታስቆሙ እንጂ ማለት ነው። ስለዚህ መሬት የወረደ ስራ ከሚመለከተው አካል ጋር እንድትሰሩልን እንጠይቃችኋለን። እኛ ልጆቻችሁ በምትፈልጉን ሰዓትና በምትፈልጉን ነገሮች በሙሉ ደግሞ እኛም በመታዘዝ ማለት ነው። ወንድማችን እንግዲህ ለወንድማችን ዝርዝር የሆነ ሐሳብም ሰጥቶታል። ግን ደግሞ ሁላችሁ ማወቅ ያለባችሁ ነገር የዚህ የወንድማችን ቪዲዮ ጳጳስ የለንም ካህን የለንም ብሎ ሲናገር የነበረው ወጣት ወንድማችን የተናገረው ነገር ከቀናይነት አንጻር ቤተክርስቲያናችን ላይ አባቶቻችን እጅግ በጣም ትላልቅ ስራ እንደሚጠበቅባቸው ነው እየተናገረ የሚገኘው። ግን ደግሞ በጣም ብዙ ሰው የተሸወደው ነገር ምንድነው? ይህ ቪዲዮ ከ5 ዓመት በፊት በቅዱስ እስጢፋኖስ ቤተክርስቲያን ወጣቶች ነው ይህንን ነገር ሲናገሩ የነበሩት። አሁን ላይ ይህንን ሰሞን ከአርሲው ግርግር ጋር እንግዲህ አንድ ፕሮቴስታንት ነው ፖስት አድርጎት ይህንን ነገር በቃ እንደ አጀንዳ አድርገን ወዲህም ወዲያም ስናራግበው የነበር ማለት ነው። የወንድማችን ሐሳብ ጳጳስ የለንም ካህን የለንም እያልን ሲናገር የነበረው ጳጳሳት ካህናት አሉን፣ ግን ደግሞ ለቤተክርስቲያን የሚሰሩ ጳጳሳት 10% አይሆኑም፣ 90% በዘርና ለፖለቲካ የሚገዙ ናቸው። ይሄ ነው እውነቱ። ካህናትም አሉን። ከ25ቱ ሰማዕትነትን ከተቀበሉ በአርሲ ከተገደሉ ሰዎች መካከል አንዱ ካህን ቄስ እንደሆኑ ይታወቃል። ስለ ቤተክርስቲያን የሚገዳቸው የሚጨነቁ ካህናትም እንዳሉ ልናውቀው ይገባናል ማለት ነው። የዚህ የወንድማችን ቪዲዮ ይህንን ሰሞን እጅግ በጣም መነጋገሪያ ሆኖ በጣም ብዙ ሰው ልክ ነው አይደለም የሚል ክርክርን አንስቷልና ይህ ቪዲዮ ከ5 ዓመት በፊት የነበር ቪዲዮ እንደሆነ እንድታውቁት ይገባል። በዚህም ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ወደ ቀጣይ ቪዲዮአችን ደግሞ ስንሄድ ይህንን ሰሞን መነጋገሪያ ከሆነው ርዕሰ ጉዳይም ሌላው መካከል አንድ መምህራችን በይፋ ወጥተው ለቤተክርስቲያን ብር የሚሰበስቡ ሰዎች ኮሚሽን ከ20 ሺህ ብር ጀምሮ እስከ 2 ሚሊዮን ከአንድ ደብር ይቀበላሉ ማለታቸው እጅግ በጣም መነጋገሪያ ሆኗል። እስቲ እንስማቸውና አንዳንድ አስተያየትን የሚሰጥ ይሆናል። አንድ ቲክቶከር ለገዳማት ከሚዋጣ ለአድባራት ከሚዋጣ ገንዘብ እስከ 2 ሚሊዮን ኮሚሽን ይጠይቃል። ለአንድ ገዳማት አይታችሁ ከሆነ እነዚህ ታዋቂ የሚባሉ ሰዎች ማስታወቂያ እንደዚህ የሚባል ገዳም ተርቦ እንዲያው መቤቴ እንደዚህ ሆና እንደዚህ ሆና ይላሉ አይደል? እንደዛ የሚያስለፈልፋቸው የቤተ ክርስቲያን ሀዘን አይደለም። ለአንድ ማስታወቂያ በቲክቶክ ዝቅተኛዋ ክፍያ ለአንድ ማስታወቂያ 20 ሺህ ብር ናት። እንድታውቁት ኤቭሪ ሲንግል ቲክቶከር እንደዛ ነው፣ ከጥቂቶቹ በቀር እንድታውቁት። ማስረጃ ይዘን አደባባይ እናወጣዋለን ያስፈልግ፣ ግን ምን ያደርጋል? ምክንያቱም መሪዎቿ ነውረኞች በሆኑባት ቤተክርስቲያን የአንድ ቲክቶከር ነው አደባባይ ርዕስ ሊሆን አይችልም። አስባችሁታል? ከዛ እሱ ብቻ አይደለም ኮሚሽን። በነገራችሁ ላይ አንድ ቲክቶከር ለገዳማት ከሚዋጣ ለአድባራት ከሚዋጣ ገንዘብ እስከ 2 ሚሊዮን ኮሚሽን ይጠይቃል። እስከ 2 ሚሊዮን አጠቃላይ ማለት ነው። ያቺ 10 20 ሺህ 30 ሺህ 40 ሺህ አርባችሁ የአንድ ማስታወቂያ ሂሳብ ናት። 2 ሚሊዮን ኮሚሽን ይጠይቋሉ። ስታያቸው ግን አየር ላይ ምንድነው የሚመስሉ? ጻድቃን ለገዳም የሚመስሉ አይ ለማያውቅ ይችላል ያገሬ ሰው። አስቸጋሪ ነው። እንደምታዩት እንግዲህ መብራት ጠፍቷል፣ ግን ቪዲዮአችን ግዴታ መቀጠል ስላለብን እንቀጥላለን። ለገዳም እያሉ ለቤተክርስቲያን እያሉ ብር እየሰበሰቡ ከገዳማት ከቤተክርስቲያን ኮሚሽን የሚቀበሉ በሶሻል ሚዲያው በቲክቶክ ያሉ ወንድሞችም እንዳሉ ነው እየተናገረ የሚገኘው። እንዲህ አይነት ወንድሞች እንዳሉ እንግዲህ እርግጥ ነው። አንድ ቀን እንግዲህ ይህንን ርዕሰ ጉዳይ በሰፊው አብረን የምናየው ይሆናል። ግን ሁላችንም ማወቅ ያለብን በዚሁ በቲክቶክ ፕላትፎርም እጅግ በጣም ታላላቅ የሆኑ በተአማኝነት የሚሰሩ ደግሞ እንደነ ዲያቆን አቤነዘር አይነት ወንድሞችም ደግሞ እንዳሉ ልታውቁት ይገባል። እስከ ሀገር ጫፍ ሄደው ቤተክርስቲያን የሚያሰሩ ቤተክርስቲያን የሚረዱ የተዘጋ ቤተክርስቲያን የሚያስገፍቱ እጅግ በጣም ትሁት የሆኑ ወንድሞችም አሉና እንዲያው እርዳታ ለማድረግ ስንፈልግ እንዲህ አይነት ወንድሞችን ልንጠቀም ይገባል። ደግሞ ገዳማትን ቤተክርስቲያናትን ደግሞ መርዳት ከፈለግን በገዳማትና በቤተክርስቲያንም አካውንት በቃ በእነርሱ አካውንት ማስገባት አለብን ገንዘቦችን እንጂ በሌላ በግለሰብ አካውንት ገንዘብ ማስገባት እንደሌለብን ሁላችሁም ልታውቁት ይገባል። በሶሻል ሚዲያው ያሉ ሰዎች የቤተክርስቲያንን
ገንዘብ መሰብሰብ ለገዳማት ብሎ ገንዘብ መሰብሰብ አንድ የሥራ ዘርፍ ያደረጉ ሰዎች አሉ። በተአማኝነት ደግሞ ለቤተክርስቲያን የሚሰሩ ጠንካራ ወንድሞችም እንዳሉ ልታውቁት ይገባል። መምህራችን ዲያቆን ዮርዳኖስ አበበ የተናገሩት ነገር ይህን ነው። በዚህ ቪዲዮ ላይ ያላችሁን አስተያየት ኮሜንት አድርጉ። ይቀጥላል ቪዲዮአችን። ትልቁ ችግራችን ምንድነው ካላችሁ ግን የኦርቶዶክሳውያን የክርስቲያኖች ፈዛዛና ድንቁርና ነው። ፈዛዛነት ድንቁርና ነው። በጣም ለሃይማኖታቸው ስሜት የሌላቸው ፈዛዛዎች፣ ለሥራታቸው ስሜት የሌላቸው ፈዛዛዎች ሁሉ ነዳሽ የሆኑ የመጣው ሁሉ የሚቀልባቸው ቆም ብለው የማያስቡ ተነጅ መንጋ ሆኑና ተሸጋገርን። አንድ ጉባኤ፣ አንድ ሃይማኖት፣ አንድ ስርዓት፣ አንድ ክርስትና፣ አንድ ህዝብ ማለት አቃተንና ብትንትን ሆነ። ሐሳባችን ብትንትን፣ ፈቃዳችን ብትንትን፣ ተልኳችን ብትንትን፣ እይታችን ብትንትን፣ መግባባት ያቃተን ሆነና በአንዲት ኦርቶዶክሳዊት ዕውቀት መገናዘብ አቅቶን ተበላላን፣ ለባዕድ ተሰጠን። አፋቸሉብን፣ ሁሉ አፋቸለብን። መናፍቁ ያፋችልብናል፣ ፖለቲከኛ ያፋችልብናል፣ ሌላ ያፋችልብናል። እኛ ላይ የማይጀምር ማን አለ? ለምን ካላችሁ ግን የኛ ጅልነት፣ የኛ ምናምንቴነት፣ አቅመ ደካማነት፣ አለመዋሃድ፣ አለመናበብ፣ አለማወቅ እኛን ማንም አይዘርፈናል። አጥማቂ ይመጣል ይወስደናል፣ ጎረምሳ ይመጣል ይወስደናል፣ አጫዋች ይመጣል ይወስደናል፣ ሁሉም ያሰኛል። እንዲህ አይነት ያለዘበን፣ እንዲህ አይነት ያደነዘዘን ምን አይነት አባዜ ነው? የእውነት ድንዙዝነት። ኦርቶዶክሳውያን እነዚህም ቅዱስ ጉባኤዎች እንኳ ወደዚህ ታድመን እንኳ ለመወያየት ለመግባባት ስንቱ ያስረናል። ከዚህ ማሰሪያ መበጠስ እንዴት ነው የምንችለው? መፈታት፣ ከዚህ ማሰሪያ መፈታት እና በተማረው ትምህርት ጸንተን ኑር። ምንድነው የተማርነው? ትናንት ያልተማርነው ትምህርት የለም። ስርዓተ መንግስት ተምረናል፣ ስርዓተ ዓለም ተምረናል፣ ስርዓተ ሃይማኖት ተምረናል፣ ስርዓተ ህዝብ ተምረናል፣ አንድነትን ፍቅርን ተምረናል፣ ኦርቶዶክሳዊት ርትዕት ዶግማ ቀኖናን ተምረናል፣ ከነ ምስጢር ተምረናል። ግን እንደሌለን ድሃ ሆነ፣ እንደሌለን እንደገና ተመልሶ ንገሩ የሚል ሆነ። ይቻላል ወይስ አይቻልም? ይፈቅዳል ወይስ አይፈቅድም? 1000 ዘመናት 2000 3000 ዘመናት 5000 ዘመናት የኖረውን ገድፎ መጣና ንገሩኝ የሚል ሰው መጣ። ትናንት የነበረውን ታሪክ አንዳንዱማ እዚህ ፋሲል ግቢ እየተመላለሰ ይቻላል አይቻልም፣ ኦርቶዶክስ ነው መሪ መሆን ይቻላል አይቻልም ይላል። ሂድና ግንቡን ጠይቀው። አባቶች ቢጠፉ ታሪኩ ጠፋ። እንዴ ምን ያስተምረን? መቼ ተረሳ? መቼ አለቁ ጨርሰው? ታሪኩ መቼ ወደመ? ምንስ መከራ ቢደርስበት እኮ አለ። እንደሌለ ሁነን ባይድ ሆነ፣ ለሀገራችን ባይድ ሆነ፣ ሌሎችም ባይድ አደረጉን። ኦርቶዶክስም የሰራችው ያደረገችው ባለውለታነቷ ተዘነጋ። ይሄ ይታወቃል። ተዘነጋ፣ ወንጀል ሆነባት። ሀገር መስራት ወንጀል ሆኖ፣ ታሪክ መቅረጽ ወንጀል ሆኖ፣ ብራና መፋቅ ወንጀል ሆኖ፣ አንድነትን መስበክ ወንጀል ሆኖ፣ ሀገር መውደድ ወንጀል ሆኖ፣ ህዝብ አንድ ነው አትበታትኑ ማለት ወንጀል ሆኖ፣ ሰላምን መስበክ ወንጀል ሆኖ በኦርቶዶክሳዊት ቤተክርስቲያን ላይ አዋጁ ዝም ማለት አቃተን። ወንጀል ሆኖ በኦርቶዶክሳዊት ቤተክርስቲያን ላይ አዋጁ ዝም ማለት አቃተን። መምህራችን መምህር ገብረመድኅን እንደሰማችኋቸው ነው። እንግዲህ ከ2 ዓመታት በፊት ከ3 ዓመታት በፊት ከ4 ዓመታት በፊት እንዲህ አይነት መምህራን ቤተክርስቲያን ላይ የመጣውን ያለውን ችግር እጅግ በጣም ሲያስተምሩ ነበር። በማስተማራቸውም አሁንም ቢሆን እጅግ በጣም ብዙ መከራ ደርሶባቸው ያሉበትም እንደማይታወቅ ይታወቃል። ግን የዛኔ እንዲህ አይነት ትምህርቶችን ሲያስተምሩ አብዛኛዎቻችን የምንለው ነገር ምንድነው? መከራ ሊያመጡብን ችግር ሊያመጡብን እያለን እንዲህ አይነት መምህራን ነቅፋለን። እንዲህ አይነት ደግሞ መከራዎች ሲደርሱብን ኦርቶዶክሳውያን ደግሞ ሲታረዱ እንደዚህ አይነት መምህራን
መምህራን ድሮ ያስተማሯቸውን ትምህርቶች ደግሞ እንደ መጽሐፍ እያመጣን እየገለጥ ፖስት እናደርጋለንና አሁንም ቢሆን መምህራኖቻችንን ያኑርልን እንላለን። ሁላችንም ኦርቶዶክሳውያን ከመቼውም ጊዜ በላይ አሁን ላይ በኦርቶዶክሳውያኑና በቤተክርስቲያናችን ላይ የመጣውን ችግር ግን ጠንቅቀን ልናውቀው ይገባል፣ ቢረፍድም ልንነቃ ይገባል እንላለን። ይህንን ሳምንት እንግዲህ ድምጻችንን ለዓለም ሕዝብ የምናሰማበት ሳምንት እንደሆነ ይታወቃል። በዚህም ደግሞ ሁላችሁም ኦርቶዶክሳውያን እዚህን ፎቶዎች ፕሮፋይል ፒክቸር በማድረግ እንግሊዘኛ ቋንቋን ደግሞ የምትችሉ ሁላችሁም ቪዲዮዎችን በመስራት ጽሁፎችን ፖስት በማድረግ ለእህት ለወንድሞቻችን አሁንም ቢሆን በህይወት ላሉት በስጋት ላይ ለሚገኙት ኦርቶዶክሳውያንም ድምጽ ልንሆናቸው ይገባል እንላለን። ዛሬ በቪዲዮአችን ጥያቄ አላዘጋጀንም። ከዚህ ቪዲዮ በፊት የሰራናቸው ሁለት ቪዲዮዎች ላይ እንግዲህ ጥያቄውን የመለሱ ሰዎችን እጣውጥተን እንግዲህ ቀጣይ ቪዲዮ ላይ የምናሳውቅ ይሆናል። በቀጣይ ቪዲዮ ጥያቄ ይኖረናል። ይህንን ቪዲዮ በደንብ ላይ ካድጉት። ቅድም እንዳልኩት እንግዲህ ይህንን ቪዲዮ ዩቲዩብ ያዝ ያደርገዋል። ለምን እጅግ በጣም ስለ ሀዘን ስላወራን ስለ ሞት ስላወራንና እባካችሁ ሸር በማድረግ ግዴታችንን እንወጣ፣ ለእህት ለወንድሞቻችንም ድምጽ እንሆናቸው እንላለን። ለዚህም ቻናል አዲስ የሆናችሁ ሰዎች እኔ ተመስገን ነኝ። ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። እናንተም ቢቀርቡ የምትሏቸውን ቪዲዮዎች ከታች በምትመለከቷቸው የቴሌግራምና የቲክቶክ አካውንቶቻችን ላኩልን፣ አይተን የምናቀርባቸውናል። በሌሎች አስተማሪና ወቅታዊ ቪዲዮዎች እስከምንገናኝ እኔንም እናንተንም ቸር ያቆየን። ተልጎሎበታል ብልሰትንቀ ለዚህ ያደረስከኝ